የኢትዮጵያ ልጆች እንጠያየቅ። ማነው ጎበዝ? ማነው ጎበዝ? ክፍል 76። ጥያቄ ቁጥር 1 ስለ መሬት መንቀጥቀጥ የሚያጠናው የትምህርት ዘርፍ ምን ይባላል? ሀ ባዮሎጂ፣ ለ ጂኦሎጂ፣ ሐመሩሃ ሴስሞሎጂ፣ መ ሚቲሮሎጂ። መልስ ሐመሩሃ ሴስሞሎጂ። ጥያቄ ቁጥር 2 አጥቢ እንስሳት ውስጥ ብቻ የሚገኝ ምንድን ነው? ሀ ወተት አመንጪ እጢ፣ ለ ባለ 4 ክፍል ልብ፣ ሐመሩሃ ጅራት፣ መ የእድገት እጢዎች። መልሱ ሀ ወተት አመንጪ እጢ። ጥያቄ ቁጥር 3 ተኝተን እንቅልፍ በወሰደን ጊዜ የትኛው የስሜት ሕዋሳታችን ነው የማይሠራው? ሀ የማሽተት ስሜት፣ ለ የመስማት ስሜት፣ ሐመሩሃ የመዳሰስ ስሜት፣ መ ሁሉም። መልሱ ሀ የማሽተት ስሜት። ጥያቄ ቁጥር 4 ለመጀመሪያ ጊዜ የወረቀት ገንዘብ ጥቅም ላይ የዋለው በየት ሀገር ነው? ሀ በአሜሪካ፣ ለ በቻይና፣ ሐመሩሃ በእንግሊዝ፣ መ በጀርመን። መልሱ ለ በቻይና። ጥያቄ ቁጥር 5 ከሚከተሉት ውስጥ የሐሞት ከረጢት የሌለው እንስሳ የቱ ነው? ሀ በሬ፣ ለ ድመት፣ ሐመሩሃ ግመል፣ መ አይጥ። መልሱ ሐመሩሃ ግመል። ጥያቄ ቁጥር 6 በጀርባው መገልበጥ የማይችለው እንስሳ የቱ ነው? ሀ አንበሳ፣ ለ ሻርክ፣ ሐመሩሃ ዝሆን፣ መ ኤሊ። መልሱ ሐመሩሃ ዝሆን። ጥያቄ ቁጥር 7 አንድ ሠራተኛ ንብ በሕይወት ዘመኗ ምን ያህል ማር ትሠራለች? ሀ አንድ የሾርባ ማንኪያ፣ ለ ግማሽ ጭልፋ፣ ሐመሩሃ 10 ኪሎ፣ መ የሻይ ማንኪያ 1/12ኛ። መልሱ መ የሻይ ማንኪያ 1/12ኛ ብቻ። ጥያቄ ቁጥር 8 ከሚከተሉት ፍራፍሬዎች ውስጥ ሸረሪትን ለማባረር የሚጠቅም ፈሳሽ የያዘው የቱ ነው? ሀ ሙዝ፣ ለ ሎሚ፣ ሐመሩሃ ዘይቱን፣ መ ወይን። መልስ ለ ሎሚ። ጥያቄ ቁጥር 9
በኢትዮጵያ ውስጥ ለመጀመሪያ ጊዜ የተገነባው የኤሌክትሪክ ኃይል ማመንጫ ግድብ የትኛው ነው? ሀ የፊንጫ ግድብ፣ ለ የተከዜ ግድብ፣ ሐመሩሃ የአባይ ግድብ፣ መ የቆቃ ግድብ። መልሱ መ የቆቃ ግድብ። ጥያቄ ቁጥር 10 በደቡብ አሜሪካ ወይም በላቲን አሜሪካ ውስጥ ስንት ሀገራት ይገኛሉ? ሀ 23፣ ለ 10፣ ሐመሩሃ 12፣ መ 27። መልሱ ሀ 23። 10 ከ10፣ 9 ከ10፣ 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!